ደህና መጣህ ቀሲስ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በመጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ። ቆይ ላውራ ያልሞተን ሰው ሞተ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበር። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጣራ ያልሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞታው አብሮ አደጌ ምን እንደምሰማችሁት ወንድሞቼ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ለራሱ ነው ነበርኩ ያለው። ገና ከጸሎተ ማርያም ነው የምጀምረው። ያቆለኝ እያልኩዋቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው የ14 5 ዓመትን የውሸት ግን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር ለበበሉ የማወጣው የዘመናት ሚስጥር ስላለ ቀኑንና ቤት ብቻ ይምረጥልኝ እና ይሄው ያቀረብኩትን ጥሪ በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመለሰልኝ ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ሁሉ መምህራን ጥሪ ያቀርባለሁ። አንዳቸውም የቀረቡ የለም። ስራ ይበዛባቸዋል ከመናፍቃን ጋር ወርደው ለምን ይነጋግራሉ ነበር ሲሉኝ የነበሩት ማለት ነው። አቧራ አታጭስ ብራዘር እሺ፣ አቧራ አታጭስ እኮ ነው የምልህ። በግልጽ እኮ ነው የምነግራችሁ። አቧራ አታጭስ ቡናኝህን እላህ ላይ ዛቡን እንጂ ኦርቶዶክሳውያንን ድቤት ጠርተናቸው ለምን የማይቀበሉት ብሎ የሚለው እኔ ምስክር በዚህ 10 ዓመት ውስጥ ኦኬ በዚህ 4 ዓመት ውስጥ 6 ዓመቱ ላይ ለነዛ ወደ 6 የሚሆኑ እንደውም ማን ነው ፓስተር ዳንኤል አለማየሁ የአማኑኤል ህብረት ቤተክርስቲያን ፓስተር የነበረው ለቀሲስ ዶክተር መምህር ዘበነ ለማ ስማቸው ኮረዘበብን። ቀሲስ ዶክተር መምህር ዘበነ ለማ አሁን እንደዚህ ብለን ባንጠራ ሰው ተርቃለ ብለው ይላሉ። እሺ ለሱም ጥሪ አቅርቦለት ነበር ፓስተር ዳንኤል አለማየሁ። ምን አለ እንደውም ፓስተር ዳንኤል እርሶ የሚኖሩት ከውጭ ሀገር ነው፣ እኔም የምኖረው እዚህ ውጭ ሀገር ነው። ለምን ትልቅ አዳራሽ ተከራይተን የሚዲያ ሰዎች ጠርተን ፓስተር ዳንኤል አለማየሁ የናዝሬት አማኑኤሉ የነበረው ፓስተር አሁን አሜሪካ ሀገር ነው ያለው እና ለቀሲስ ዶክተር ዘበነ ለማ ለመምህር ዘበነ ለማ ለምን ቴሌቪዥን ያላቸው ሚዲያዎችን ጠርተን ምንድነው አዳራሽ ተከራይተን በዛ ህዝብ እያየ ሚዲያዎች እያሰራጩት ለምን ዲቤት አናደርግም ብሎ ጥሪ አቅርቦለት ነበር ፓስተር ዳንኤል አለማየሁ። ዘቤ እኔ ጠራሁትኝ። እኔንም እስራኤል ሀገር ሆኖ ቁጭ ብሎ ሰው እየላከ የሚያንቀሳቀስ ኤርሚያስ የሚባል ሰው አለ። የት ሀገር እንኳን እንደምኖር አያውቅም። ለዚህ ነው አንዳንዶቹም በውስጥ አንተ አይሁድ ይላሉ። ኦኬ እኔ አሁን እንዲህ ነኝ አልልህም። ቻለው ብራዘር። አሁን ጉዳዩ የመጽሐፍ ቅዱስ ውይይት ጥሪ ነው የተደረገው። ኤኒዌይ አላደረገም። ከዛ በኢየሩሳሌም ጉዳይ ላይ የሆነ ነገር ሲናገር ሰምቼው ቴዲ ማነው ጆሲ ሾው ላይ ቀሲስ ዘበነ ለማ ዲቤት ጥሩን ባደረኩበት ጊዜ ስለ ኢየሩሳሌምም ያለኝን ነገርኩትኝ። አትሞክረው አልኩት። 40 ይሸበራል ኢየሩሳሌም ብለህ እንዳልከው ኢየሩሳሌም የኢትዮጵያ ዋና ግዛት ናት። ሳልሳዊ ቴዎድሮስ ሲነሳ ወደ ኢትዮጵያ ግዛት ይመልሳታል እያሉ ኦርቶዶክሳውያን መምህራን ቅዠት ላይ ናቸው ያሉት እስካሁን ድረስ እኮ ማለት ነው። ሳልሳዊ ቴዎድሮስ ሲመጣ በዚህ በምስራቅ ተራራ ላይ ይገለጣል፣ በኤረር ተራራ ላይ እና እሱ በሚመጣ ሰዓት ላይ የኢትዮጵያ ወንዞች ሁሉ እርጎ ያፈሳሉ። እንዲመሰላችሁ ቀበና ሁሉ በዛን ቀን እርጎ ስለሚያፈስ ያው ሚጥሚጣ ይዛችሁ ጠብቁ አይነት ነገር ነው የቀራቸው። የአርቲ ቡርቲ ወሬ አንተ ሲያስጠላ ዳሪያስ እኮ ነው ብዬ ወድ ብዬ እንዲህ አይነት ወሬ ታወራለህ እንዴ? በዚህ በአንደኛው መቶ ክፍለ ዘመን እና ማንኪያና ሚጥሚጣ ይዛችሁ ብቻ ጠብቁ። ብርጭቆም ነገር ይዛችሁ ሽክናም ያለው ሽክና ጣሳም ያለው ጣሳ ይዞ ቀበና ጋር ቁጭ በል። ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ወንዞች ሁሉ በሙሉ
እርጎ ያፈሳሉ ብለውናል። ሰውየው በዚህ በእርጎ ነገር አርሲ ነው የተወለደው። በእርግጥ የተወለድኩበት አካባቢ በወተት እንኳን አንታማም ነበር አርሲዎች፣ በእውነት ለመናገር ማለት ነው። የቀንድ ከብት ስላለ ገብስ አለ፣ ቂንጨው ገንፎ በጣም አለ። ዘቢ አይ ቲንክ በዚህ ጉዳይ ምን አለ አንዴ ደግሞ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የዓለም ወንዞች በሙሉ ወተት ሆነዋል አለ። ሰው እኔ አባት ምን ይታወቃል? እኔ ሲያድግ እኮ በህፃንነት ወተት አላገኘ ሊሆን ይችላል። ተው በቃ ኤርሚያስ በሰው እንትን ላይ ኤኒዌይ ብዙዎች እዚህ ወተት እና የወተትና የእርጎ ነገር አታንሳ ኤርሚያው። በጣም ብዙ ነገር ያከታክተናል ኢትዮጵያ ውስጥ እሱን ታንስ ከሰላቱ እስከ ገደላ ገደሉ ድረስ ወተትና እርጎ አታንሳብን። እኛ ብዙ ተስፋ ተሰጥቶን ያላገኘን ሰዎች። ከዛ ምን አለኝ ምን አለ ስለ ኢየሩሳሌም ሲናገር አይ ኢየሩሳሌም የኢትዮጵያ ከተማ ናት እያልክ የምትለውን ነገር ሞሳድ እና እዚህ ነው ያልኩት። ይለቁህ መስሏል። ሞሳድ በስናይፐር አናትህን ነው ብሎ የሚለው ነው ያልኩት። እውነቴን ነው። አሁንም እነግራችኋለሁ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ እናስመልሳታለን ብላችሁ ቀነቀጠሮ የያዛችሁ የአበራሽን ጠባሳ ያየ በእሳት አይጫወትም ብሎ ያለ፣ የጋዛን እልቂት ያየ፣ የየመንን እልቂት ያየ፣ የሊባኖስን እልቂት ያየ፣ የሶሪያን መውደም ያየ፣ የኢራቅን መፈራረስ ያየ፣ የኢራንን መደረማመስ ያየ ከእስራኤል ጋር በወጣቶቹ ንግግር ሳፋ ታበዛም ማለት ነው። ያው ጠጥቼ ነው በዛን ቀን ያልኩት ብለህ ካልክ ኦኬ። እኔ ግን አይ ከዚህም አልፈን እኮ እኛ ኢትዮጵያውያን መነብለብ የምትል ከሆነ እንደዚህ አይነት ሞቲቭ ያላችሁ ሰዎች እዚህ ሰው ጠይቄ የአየር ትኬት ይከፍሉላችኋል እና በቤንጎሪዮን ዩኒቨርሲቲ ማለት በቤንጎሪዮን ኤርፖርት ወደ እስራኤል እንድትገቡ ቀጥታ ከፈለጋችሁም በታች በሲና ተራራ በኩል አያዩአችሁም፣ ችግር የለውም። እስራኤል ምንም ብዙ አታይም። ግቡ፣ ሂዱና ግባ። ስትሄድ ግን ለሬሳ መጠቅለያ ኬሻ ይዘህ ሂድ ብያለሁ። የሰው ሀገር የኔ ሀገር ናት እያልክ አቧራ የምታቦን ትውልድ ከሰማኝ እውነቱን ልንገርህ ካልክ ከሰማኝ አርፈህ ተቀመጥ። ካልሰማ ግን ሂድ። በሲና ተራራ በማን በሲና በዛ በምድረ በዳው ምንም አያዩም። ግድ የለም ኢየሩሳሌም ብትገባ አያዩ። ጠቅላይ ሚኒስትሩ ቢሮ ድረስ ብትሄድ አያዩ። አንተ ኢትዮጵያዊ እኮ ነህ ብራዘር፣ አትታይም። እንደ አቦ በመታየትም ባለመታየትም የምትገለጥ ሂድ እና ያው ቀጥሎ ያለውን አልናገርም እና ዘቤ እንደዛ ብሎ ያለውን አውጣና ተናገረ ማለት ነው። እኔ እንደው ክርስቲያን ነኝ ብሎ ካለ እንደው ሊራራልኝ ነበር የሚገባው። ናና በስናይፐር አናትህን ነው ብሎ መለሰ። ለዲቤት ጥሪ ጠርቸው ማለት ነው። ያው ቪዲዮን አይታችሁታል። ኦኬ፣ እነዚህ የጠሩ ናቸው። ከዛ ወደ ቲክቶክ ስመጣ ያው አክሊለ ጥሪ ያቀረበልኝ በታቦት ጉዳይ እሺ አልኩት፣ ተቀበልኩት፣ ሰረሰው። እሱ ነው የመጀመሪያ ፋና ወጊ በኩር ነው። በመሰረዝ አኬ ነው በኩር። ዲቤት ጥሪ ጠርቶ የሰረዘ ቁጥር 1 በኩር እሱ ሰረዘ። በታቦቱ ጉዳይ ጠራኝ። በብሊም የአዲስም ላይ እናውራ ቤተሰብ ሞቼ ይገኛለሁ። በአዲስ ብቻ ነው እንጂ በእስራኤል ከእስራኤል ወደ ኢትዮጵያ መጣ የተባለው ኤርሚያስ እሱን አትንካብን። የኛ ቁስላችን ነው። እንግዲህ አባቶቻችን ዝም ብለው ሲቀጥፉ ነው የኖሩት። እኔ ገና አልነካውም ይዝ ላይ ነኝ አለ። ኦኬ፣ ነገረ መስቀል ላይ ልደት እሻ ገባበት እና ነገረ መስቀሉ ላይ እናወራን ብሏል። ተቀበልኩት በእልልታ በጭብጨባ። እንግዲህ ነገረ መስቀሉ ከተነሳ ታሪኩና ታሪካዊ አመጣጡ ግማደ መስቀሉ ኢትዮጵያ ነው ብላችሁ የለ እሱን ሁሉ እናንሳለን። በፍጹም አይሆንም። እንደዛማ እንደዚህማ ነገር የለም። እኛ እንትን ቅልጥሙ ላይ ነው የምናወራው። መረቁን ቶ አይነት ነገር ወይ ደግሞ መረቁ ላይ ብቻ ነው የምናወራው። ቅልጥሙን ግን ቶ አይቻልም። ካወራን በሙሉ ነው የምናወራው። አይ በቃ አለ ቶ ማለት ሁለተኛ ስረዛ ፈሌ ያው እንዳላችሁት የጠቅላ አሽከር 40 ቢወለድ 40 ነው ጉዱ ናም ነገር ብሎ አለ። ያው ገባበት መጣ። ተቀበልኩ። ፍጥፍጡን አይታችሁታል። ዩቲዩብ ላይ ሄድና ሄድ ውጤቱም ማለት ነው። ከዛ ለቄሶቹ ስንት ዘመን ስናገረ ዛምቷ ደምዬ ገባበታ። እኔም ገባበታለሁ። የ20 ዓመት ፓስተር ነው ተብሎ
ዘማርያም ዘለቀ ካቴድራል መድኃኔዓለም ካቴድራል ቦሌ አውደ ምሕረት ላይ ከጀርባው ቁጭ አለበት ልደተ ቃልን ዘማርያምን ዋሽ የ20 ዓመት ፓስተር ነኝ ብለህ ዋሽ ብለው በመምህር ጳውሎስ በኩል ዋሽ ብለው በህዝብ ፊት አስዋሽተውታል። እና ተቀበላልኩታ የ20 ዓመት ፓስተራቸው ማነው ተቀብያለሁ አልኩት። ጥሪውን ተቀብያለሁ። ከዛስ ቀነ ሰዓቱን ስንጠብቅ ራሱ ትናንት ዘማርያም እንደተናገረው እየደወሉ እንዳትቀበል ይሄን ጥሪ ሰርዝ ነው ተቀበል እኔ ነኝ እሱን የጠራኝ እኔ የተቀበልኩት እንዳታደርገው ሰርዝ አለ። ያያዘ ልደታ በየድራፍቱ ቤት የሚያምጣታ አለ ደግሞ ብቅ አለልህና ኬፑ እንደዚህ አድርጎ ደም ያለ ማስታወቂያ ሰራል ማለት ነው። እንዳትቀበል ብሎት ማለት ነው። ያን አረቂያም ሰውዬ ማለት ነው። ሁሉ ቀን ያው ቡትሌ እዚህ ላይ ይዞ ነው የምታየው። ደም እንዳትቀበለው ያለ በቃ መግለጫ ሰጥቶ ብፁዕነቱ እንግዲህ ያያዘ ልደታ የመሸታ ቤት የሚያምታታ ገባበት ማስታወቂያ። ይሄንን ዲቤት ብታደርግ ነቅለን ነው የምንጥልህ ከኦርቶዶክስ እናወጣለን አሉት። ደሜ በሁለት አጣብቂኝ ውስጥ ገባ። ሰዓቴን አድርጌልህ ኦፓል እንዳለች እኔ ኬፔን አድርጌ ቁጭ ለልቷለች። በዛን ሰዓት ላይ ዘማርያም ደምረው ቤቱን ክፈት ብሎት ከፍቶት እዛ ሲለፈልፍ ነበር። ማንም ከዚህ ሰው ጋር ማንም ዲቤት እንዳያደርግ ብሎ ማለት ነው። ዘማርያም ለቤተክርስቲያን ሪስፔክት የሌለውን ሰው የሚሳደብ ሰው ማንም ሰው ጥሪ እንዳይቀበል እያለ ማለት ነው። መዝሙር ያሬድም አጠገቡ ሆኖ ያለቅስ ነበር። ያ ባለመዶሻውን ቁጭ ብሎ እዛ ሲል ነበር። ተሰብስበው ያለቅሳሉ። ከዛ እዚህ ደግሞ ሲሳይ ቤት ደግሞ ስንት ሺህ ህዝብ ነበረ ወደ 4000 አካባቢ ለሰብክ ስል እስራቸው ሰው አለ እንትን በል ማለት ቤት ክፈቱ ህዝቡን እዛ ነበተነው። አኬ በዛ ጋር ከፈተልን። እዚህ ጋር ዘማርያም ከፍቷል። እዛ ጋር አኬ ከፈተ። ጋዲሳ ደግሞ ወጣና ሌላ ጋር ከፈተ። ተመስገንም ደግሞ ለብቻው እንደዚህ ከፈተ። 4 ቦታ ላይ ከፈቱ ያለ ፕሮግራማቸው። ለምን ሲሳይ ጋር የተሰበሰበውን እኔ እዛ ቁጭ ስላልኩ ሲሳይ ጋር የተሰበሰበውን ህዝብ ለመበታተን ማለት ነው። አኬ ከፍቷል እያሉ አሉ። ዳርያዝ እኮ አልኩ ብራዘር፣ ዳርያዝ ይሄ እንኩቶ ትውልድ ተራወጡ። ያው እንደምታዩት አስደግፏት ቀረ እንደሚባል አስደግፎኝ ቀረ ማለት ነው። ደሜ ከማን በተማረው ከዘማርያም ማንሶሪ ከልደተ ቃል ከአኬ ከሱ በፊት አስደግፈውኝ የቀሩ ማለት ነው። ዲቤት ጥሪ ጠርተው የሰረዙ በኩሩ አክሊለ ነው። ቀጣዩ ልደተ ቃል ነው። ሳልሳዊው ደግሞ በቃ ባለ ጢማሙ የ20 ዓመት ፓስተር ተቀበልኩት አስደገፈኝና ቀረ። አይ ላቭ ዩ ብሏት ከዛ እዚህ ጋር ጠብቂ ብሏት እሷ እዛ ቁጭ ብላ ስትጠብቀው እንደሚቀር ዱርዬው እንደ በቃ እየቀጠሩኝ ይቀራል። አሁን ደግሞ እኔም ከዚህም አልተማርኩልህም። አራተኛው ደግሞ ገባበት ዲያቆን ስዩም የሚባለው እንዴት ሆኖ ነው ልደተ ቃልን ቢቢል እኔ እኮ የቤተክርስቲያኒቱ ዲያቆን ነገረ መስቀል ላይ እናወራለን አለ። ዮኒ ማኛ ቤት ተከታተረ። ኦኬ ነው። አዎ ሐሳብህን አትሰርዘውም? አልሰርዝም። እኔ እንትን የፍርድ ቤት ጸሐፊ መስል እንትን ጽፍ ጀመር። ያው በፊርማ ያረጋግጫለሁ ተቀብያለሁ ብዬ ዮኒ ማኛ ቤት ይወጣ ብሎ ይሄንን አልኩኝ። ሰዓት ስለምንለያይ ተኛሁ። እኔ ስነሳ እናንተ ተተረማምሳችኋል። ዓለም ሁሉ ተበጥብጧል። ምንድነው የዛሬ እርምሻ? አንተ በቃ ምንም እድል የለህም። ይቀጥሩሃል፣ ትቀበላለህ፣ ይሰርዛሉ እና ተሰርዟል። እንዴት ሆኖ ራሱ እነ ቢኒያም ሽታዬ ዩቲዩብ ላይ ገብተው አንዱ ደውዬ እንዳትቀበለው እኔ ነኝ ያልኩት አለ። ኢዮብ ዘሚካኤል እንዳትቀበል ብዬ ያልኩት እኔ ነኝ አለ። ትናንትና ዘማርያም ነው ዘጊዮርጊስ ብቻ ብትሉት ወዘልፈኒው እሱም እኔም ደውዬ እንዳትቀበለው ብያለሁኝ አለ። ታዲያ ለምን ለእኔ ጥሪ ያቀርብልኛል? ዲያቆን ስዩምን ዲቤት ጥሪ ተጠርቶኝ ተቀብዬው እነ አክሊለ ዲቤት ጥሪ ተቀብለውኝ ማለት ጠርተውኝ ተቀብያቸው ልደተ ቃል ጠርቶኝ ተቀብዬው እየደወለ ያሰረዘ ሰውዬ ትናንትና የዲቤት ጥሪ ያደረገው ለሸፍጥ ነው። ተረጋጉ ወገኖቼ።
እኔ ገጠር ዝም ብሎ ኢትዮጵያ ማነገጠሪት ኢትዮጵያ ነው ያደኩት። አዎ ግን የሰባተኛ ክፍል ተማሪ በሆን ብራዘርዬ ውሃ ጠብሰን የበላን የቆላ ተንቤ አራዳንን ብለው እንደሚሉት የትግራዋይ ልጆች እኔም የአርሲ ጩሉሌ አራዳ ነኝ ማለት ነው። አታበልጥም ስልህ ብራዘር፣ አታምታታም ስልህ እንዴት በምን መንገድ እንደምትመጡ እኔም እንዳቂሚቲ በገጠርኛው አራዳ ጨውትባለሁ ማለት ነው። እና ትናንትና የዲቤት ጥሪውን ከዘማርያም ላይ ተቀብማ ነው ከልደተ ቃል ላይ ተቀብዬ ብሎ ያለው ማንን ለማስመለጥ ነው? ቀሲስ ዲበኩሉን ለማስመለጥ የተደረገ ሩጫ ነው። ከ5 ቀን በፊት ስለ ታቦት ጥሪ ያቀረብኩለትን ዛሬ ሲመልስልኝ በባለፈው ሞተ ብለህ ባረቀስክበት አብሮ አደግህ በዲያቆን አበበ ጉልላት በህረ ሞት ላይ በሬሳው ላይ የዲቤት ጥሪ ላደርግ ጠርቻለሁ ብሎ ያለውን ቪዲዮ በኋላ አሰማችኋለሁ። እዚህ ጋር ከፈለጋችሁም ማነው ቤኪ ቤት ላይ ተቀምጧል። በሬሳ ላይ ሬሳ ሞቷል አልሞተም አበበ ጉልላት እኔ ነኝ እኮ የማውቀው። አበበ ጉልላት በህረ የኔ አብሮ አደጌ እናቴ አባቴ ወንድሞቼ አብረው እዛ ሄደው ኢትዮጵያ ውስጥ ሞተ ሰዓት ላይ ዛሬ 9 ዓመት ስለቀበሩት እኔ ከሀገሬ ከወጣሁ ወደ 14 ዓመት ማለት ነው። በዚህ 14 ዓመት ውስጥ አባቴን ሞቷል በስጋ አልፏል። አጎቴ ሞቷል የአባቴ ታላቅ ወንድም። በጣም ብዙዎቹ አብሮ አደጎቼ እና አበበ ጉልላት ሁሉ በሙሉ አልፈዋል። በሩቅ ሀገር ላይ ሆነ ሀዘን አይወጣም። ባለፈው ስላለቀስኩኝ በእንደዛ አይነት ቀልድ ሊቀልድ ሲቀልድ ኖረ። አሁን እኔ ስለ ታቦት ዲቤት ጥሪ ሳቀርብለት ዲበኩሉ የሚባለው ስለ ሬሳ ልወያይህ ብሎ ያለኝ ሰው ሆነ እና በቃ ከኦርቶዶክሳውያን ጋር አፒታይቴን የዘጉት። አላስጨንቃችሁም። ከዚህ በኋላ ለ4 ቄሶች ከቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ ይበል ክህነት ላላቸው ማለት ነው አቀርባለሁ ብዬ ነበረ። አፒታይትን ዘጋችሁት። አፒታይት መዝጋት ማለት አቃለች ነው። ጥሬ ስጋ በተለምዶ መብላት ወዳለሁ እና አንዳንድ ሰዎች ደግሞ ጥሬ ስጋ አይወዱም ወይ እንወዳለን ይላሉ። ሲበሉ ሲያኝኩም ራሱ በጣም ነው የሚያስጠላው። ራሱ ቢላውን አንስተው እንደዚህ ሊቆርጡ ሲሉ የሞተች አይጥ እንደዚህ የማንሳት ያለው የሚያምረውን ብርንዶ ስጋ የሞተች አይጥ አንጠልጥሎ የማንሳት ያለ እንዲቀፍ እያለች አንሳሉ። እኔ እነሱ ሰዎች ጋር በቃ አፒታይቴን ቆለፍከው ብራዘር። ወይ እኔ ከስር ዞር እላለሁ አንተ እዛው እንደፈለግህ አድርገው። እንደ ድመት መሬትም ላይ እየጣልክ ልትበላው ትችላለህ። የጥሬ ስጋ አበላል እንደዛ አይደለም። አንዳንድ ደግሞ አሉ በቃ በልተው አፒታይትን የሚከፍቱት አያያዛቸው፣ አቆራረጣቸው፣ አመታተራቸው በጣም ደስ የሚል ማለት ነው። እና የሶሻል ሚዲያውን የዲቤት ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ ልወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች ወጥቻለሁ ማለት ነው። እንደዚህ አይነት ነውረኞች ሰዎች እንደሆኑ ዓለም አይቶታል አውቆታል። ይሄ ነው ብየምለው ቁርሴን ልበላ ነው። ጸጋና ሰላም ከሁላችሁ ጋር ነው። እንኳን ደህና መጣችሁላችሁንም ተባረኩ። ትናንትና ግን ሊሰራ የነበረውን ፖለቲካ ከፈለጋችሁ ቪዲዮን በኋላ አሰማችኋለሁ። በዚህ ሳምንት ውስጥ ለቀሲስ ዲበኩሉ ጥሪ ያቀረብኩት ቀሲስ ዲበኩሉ እንዳይቀበል ለዘማርያም ዛሬ ነው እንደሰማው ተንኮል እንዳለበት ልንገራችሁ። 2 ዓመት ሙሉ ነው ከልደተ ቃል ጋር በዚህ ጉዳይ ላይ ስንጨቃጨቅ የነበረው። ጥሪ ያቀርቦልኝ ተቀብየው ናግባ እያልኩት ለምን በዛ ሰዓት ላይ አልገባም ነበር? ለምን ለዲበኩሉ ጥሪ ሳቀርብ ዘማርያም ለምን ለኔ ጥሪ ያቀረበ? እዛ ጋር ምልክት ሰጥቶኛል። አንድ ሁለተኛ እቺ ማነች ማኑ የምትባለው መጣ ደግሞ ወዲያውኑ ኦርቶዶክስ እምነት ተከታይ ነች። ኤርሚ እኔ አትቀበለው ብዬ ጥሪውን ተወራርጄብህ የመጣሁት ብላለችኝ። ትናንትና መጣ አጋለጣት። ሪካርድ እያደረገች ነበር። ደግሞ ድምፁን አሰማችኋለሁ። ቁርሴ ልብላና ድምፁን አሰማችኋለሁ። ከሚስቴ ጋር ነኝ። ቁርስ ልብላና አሰማችኋለሁ። ሪካርድ እያደረገችኝ ሂጅና ሪካርድ አድርጊው። እነሱ ቤት ግቢና ከፍቷል። ኤርሚያስ ከፍቷል። ሂጅና ሪካርድ አድርጊውና የዲቤቱን ጥሪ አትቀበለው እባክህ ኤርሚያስ፣ እኔ ተወራርጄብህ የመጣሁት አይቀበለውም ብዬ ብሎ በሚል ያው እሱ ገጠሬ ስለሆነ ዝም ብሎ እንደፈለገ ስለሆነ የሚያወራው ተበልተሻል፣ እህትዬ ተበልተሻል፣ ተበልተሃል። ቁማርህ ቀሲስ ዲበኩሉም ዘማርያም ዘለቀ ኦርቶዶክሳውያን ማኑ የሚተባለው ተበልታችኋል።
በደንብ ነው የበላሁባችሁ። ከዚህ በኋላ በእንዲህ አይነት ኮተታዊ አመጣጥ መጣችሁ ሰላም ስትሉ እግዚአብሔር ይመስገን ካላልኩ በስተቀር እንደዚህ አይነት ነውረኞች እንደሆናችሁ አላውቅም ነበር። ዲቤት እያደረገች ባለችበት ሰዓት ላይ የመለስኩላትን አንድ መልስ ላሰማችሁ። ከዛ ቁርስ የለም እንግዲህ Okay. Thank you. Enjoy your breakfast. Thank you so much. Okay. Andi tapos na ko na chill. እዚህ ጋር የድሮ ማነች ማያ የምትባል ሴትዮ ፊልም ነው ምናምን ነገር እይብለው የሷን መልክ ተመስላለች፣ ኤአይም ተመስላለች። እውነተኛ ስሟ አይሆን አይታወቅም። እሷን እቺ መታዩ በመጀመሪያ ቤት እንደከፈትኩ ወጊ ያለች እዚህ ጋር ማኪ ያለች፣ ኢትዮጵያ ያለች፣ ኤልሳቤጥ አለች፣ ቤኪ ያለ እዚህ ጋር እትየው ጸጊ ያለች። ገና እንደገባን መጣችልህ እዚህ ጋር ፈጠጥ ብላ ተቀመጠችልህ። ከዛ ምን እንደምትለኝ ስማ። እንዴት ነህ? ማውራት ትችላለህ? እሺ እንዴት ነሽ? እሺ አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ቆንጆ እየሰካራ የሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሙ የምትባለው ማለት ነው። ግቡና ፔጇን ንገሯት። ኦኬ ግቡና ፔጇን ባትቀበለው ጥሩ ነው። ግቡና ቤቷን ንገሯት። እሺ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት ነው። ቆንጆዬ ስትቀመቀም ነው የምትመጣው። እኔ ጋር ማኖይ ማይክ ክፈቺ ማይክ ያስተጋባል። አንተ ሚት እያደረግህ ነው ወይ? የሚያስተጋባው ሪከርድ እያደረገች ነው። ሪከርድ አድርገሽ ነው ተብላ ነው የራሷን የሚያስተጋባባት። የኔ እንዴት ያስተጋባል? ወይዘሮ ዘለቃሽ የኔ እንዴት ያስተጋባል? የራስሽን ያስተጋባብሽ። እዛ መቅጃሽን ከጎንሽ ቁጭ አድርገሽ ደግሞ ከአንጎበርም ሳትነቂ ነው። ሴቱ እኮ ጠጪ ሆኗል። አንተ ወንዱ ዝም ብለህ ማኪያቶ ላይ ገትረህ ተቀምጠሃል። ሴቱ እየቀመቀመልህ ነው። መቅጃዋን ስሯ ቁጭ አድርጋ ኤርሚ ያስተጋባል ያንተን ካልዘጋው አለች። ያስተጋባብሽ ወይ ተደውሎልሽ ነው ወይ በእርግጥ መቅጃ ነው ያስቀመጠችው እዛ ተቀምጣለች። እና እሺ ከዛስ እንዳትቀበለው ብዬ ተወራርጄ በመጥቻለሁ አለ። ችግር የለም እንትን ልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? አዎ እየተሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ ነሽ አይደል? አዎ ከሚገባ ሂጂና ፖለቲካ ስሪ ነው ብለው ያሉሽ ከናረቄሽ ጭምር ታችሁ አይደል? አንቺ አይደለሽም ለኔ ምክር የምትመክሪኝ። ሂጂና ዘማርያምሽን መከሪ። አየኸው? ሳይንሱን አየኸው? ወንድም አለምዬ ሳይንሱን አየኸው ወይ? ትናንት ሊሰራ የነበረው ፖለቲካ አየኸው ወይ? ለዚህ ነው የወንጌል አማኝ ዝም በሉ እያልኩ። ካልወራ ግን ጠረጴዛ ሲደበድብ ነበር። እንዴት አይቀበልም ኤርሚ ካመጣሽ ማርያም ታምጣሽ ምናምን ነገር ብሎ የሚል ቪዲዮ። አልገባችሁም ወገኖች፣ ስላልገባችሁ ነው። በቃ አንዳንዴ እኔም አይገባኝም ነገሩ፣ ሳይንሳቸው አይገባም። ለዲህ በኩሉ ጥሪ ያቀረብኩለት ለዘማርያም አቀበለው። ዘማርያም እችን ወዘልፈኒ ላከልህ እኔ ጋር የድቤት ጥሪውን አትቀበል ብዬ ተወራርጄ ባህለው ብላ ምትል ኦርቶዶክሳዊት አማኝ በራሱ አፍ ነው ያስመሰከረው። ከዛ በኋላ ሳየው የኦርቶዶክስን በሙሉ ዲሌት አድርጋ ወጣችሁ በሙሉ። አሁን ስትገቡ እሷ ቤት ላይ የኔ ማኑሄ ብላችሁ ሰርች አድርጉት። የኔን ፎቶ የምትቃወምበትን ምናምን ነገር የኔን ቪዲዮዎችን ያስቀመጣችሁ ጋይስ አያችሁት አይደለ?
ሳይንሱ ሊሰሩት የፈለጉትን ነውር እንደዚህ አድርገው ማለት ነውና ከዚህ የተነሳ ነው ካሎራ የተባረክ እንጂ ዲቤቱን ላለመቀበል አልነበረም። በሬሳ ላይ እንወያይ ብለው የሚሉ ሰዎች ናቸው። አንድ ቁጥር እየጻፉ ነው ቀሲሳችን። ቆይ ሚራክል ኤርሚያው ሳባቸው ቀሲስን ለምንድን ነው የኔ ሞዴሬተር ማይሰራው? ቢኒ ስቤዋለሁ። ታንክ ዩ። እሺ ሁለት አካውንት ነው የሳቸው። ቀሲስ እንኳን ደህና ቆያችሁኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት የቀዱ ከሆነ ቀሲስ ራሴን መልሼ እየሰማሁት የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምጼን መልሼ እየሰማሁት ነው። ቀሲስ እኮ ሚዩት ላድርግልህና አውራ። በቃ እንደዚያ ነው እንጂ እኔ ላዳም ሚዩት አድርጌ እያወራሁ ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። አዎ ቀሲስ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበርና እሱን እርሶ ይቀበላሉ ተብሎ የተጠበቀ የእርሶ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼስ ለዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርሶ ይሄንን ዲቤት ይቀበላሉ ወይ ቀሲስ? ጥሩ ሚውት አድርገውና ላውራ እንዳያስተጋባብህ። እሺ አንደኛ አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ሰው እኔ ማወራው የጌታዬን ወንጌል ነው ማስተምረው፣ እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል፣ ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ይል ነው። እኔ በጣም ጠንቋይ መተተኛ ድግምተኛ ምናምን ሊስን ይሄ ሰው የፈለጉት መድገም ይችላሉ። ቆይ አዳምጠኛ አሁን ይወቁታ። እኔ ላውራ ቆይ ላውራ። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበር። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቅያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይሄ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው።
እኔ ራሴ በጠላ ጠጥተውኝ አለ ይዚያን ቀን ድምጼ ተዘግቶ ነበር ጌታን ስቀበለው ድምጼ ተፈወሰ ነው ያለው ዲቤቱን ተቀብየዋለሁ ምንም ችግር የለውም ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ሪስ ወደ ዲቤቱ እንሄዳለን ንስሐ ይግባ መጀመሪያ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም ቴንክ ዩ በጣም ጥሩ ኦኬ ኤርሚያው መጣ እሺ ቤኒያ መጥቻለሁ እሺ እንኳን ደህና መጣህ ቀሲስ በኩል አሁን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በመጠራበት አንተን ለማለት ህሊና ያፈቅደልኝም ስለዚህ ይሄን ጥያቄ ጠይቀሃለሁ ምን አይነት ጥያቄንም ጠይቀህ ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ እኔ ሞታው አብሮ አደጌ ምን እንደምሰማችሁ ወንድሞቼ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው እናቱ ማን ትባላለች የት አካባቢ ነው የሚኖሩት ስንት ወንድሞች ስንት እህቶች አሉት አውቀዋለሁ ብለኸኛል ማይከፈትና አውራኝ በጣም ጥሩ አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው የእናቱን አዳም ጥያቄን አዳምጥ መጀመሪያ ሚዩት አድርጌያለሁ ጥያቄን ዳይቨርት እንዳታረገው ቀሲስ በኩሉ ኦኬ ያው ቀሲስ ብዬ ክርስትናን አከብርልሃለሁ ግን አንቱ ብዬ ለመጥራት በከነትህ ስለተቸገርኩ ማለት ነው እዚህ 1200 ሰው ፊት የምጠይቀህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ለዲቤት ላድርግ ብለህ የጠራኸኝ ሰው ነህ ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው እኔ ወደ 14 ዓመቴ ነው በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ለጨርስ አድመጣኝ ለጨርስና ሰጣለሁ በእነዚህ 14 ያልሞተን ሰው ሞተ ብለሃል ሰውየውን ይዤ እንመጣለሁ አድመጣኝ ብራዘር አንሚውት ማረጋት ትችል አንሚውት አታድርግ ለታመጣው ሰው እኮ አድመጣኛ እየተደረገ የትንትን ውሸትክን አሰጣለህ ለታመጣው ሰው ቤት ግባ አበበ ጉልላት ቤት ግባ አድመጣኝና እናወራለን ቆይ ሚዩት አታርጉ አድመጣኝና እናወራለን ኦኬ አድመጣኝና ምንም ችግር የለው አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም አወራለህ እኮ አልኩ ተቀብያለሁ ዲቤቱን ተቀብያለሁ ቀን ምራ ታወራኛለህ አድመጣኝ እኮ አልኩ ቀሲስ በኩሉ ታሪክህን ያንተን ውሸት አላዳምጥም ዲቤቱን ተቀብያለሁ እናንተ አረፋ መድፈቅ ጀመርክ ተረጋጋና አውራኝ አንተ ዲቤቱን ተቀብያለሁ ቀን ቀጠሮ ያንተን ውሸት መስማት አልፈልግም አድመጣኝ ያንተን ግትልትልን የመስማት ግዴታ የለብኝም ተቀብያለሁ ዲቤቱን መቼ እንግባ አድመጣኝ መቼ ዲቤቱ መቼ ይሁን ቀኑን ንገረኝ እንደዛ የለም አሁን ቆይ አድመጣኝ መልሰልኛል በሬሳ ላይ ቀኑን ንገረኝ ነው ግትልትል ውሸትክን ባድወውን ነው ማስቀር አንተ አራቁታል እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ ዲያቆን ነኝ እያልክ ምትዋቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን የ14 5 ዓመትን የውሸትክን አሰጣላለሁ እና በመትፈልገው ዲቤት እገባለሁ ካንተ ጋር ለበበሉ እዚህ ያላችሁ 1500 ሰው ለበበሉ ለስሙ ካህን ነው አንተ ሪከርድ አድርጉት መስማት ሳይሆን ሪከርድ ጭምራል ከታቻለ እዩት አልተረጋጋም በጣም እየጮኸ በጣም እየጮኸ ነው በጣም እየገለፈጠ ነው እዩት ምን እንደሚያደርገው እኔ እየጠየቅኩ ያለሁትን ሚዩት አድርገው አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው ሚዩት አድርገው በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው ሚዩት አድርግ አንተ this is orthodox ለበበሉ እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው ፊቴም ላይ የሚነበባል እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል የሚያወራው ይሄ ሰው ስማ ቀለም ያዳምጥ ቀለም ይዋ
ኤቲክሳቸው ቀለም የስጠራኝ ነበር። ድቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። ያንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤት እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እናቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይሄው ነው ያንተ በቃ ቻው። ኤቲክሱን ብቻ ይዩት። ምን ያህል እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምጽ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቻለሁ። ሶሪ የራቢሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ ያለ ነው ታይተባል። ኦኬ ልብ በሉ ወገኖች። ነው ማይክ ማነ ኮሜንቱ ክፈችው እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለው። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ህግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ህግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሉ ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል። እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሰው። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርብ። አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀርበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ። ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። እቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ።
እኔ ደግሞ ያ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣው፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይሄ ሰው የኔን ስም አልጠራም። እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት፣ እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድን ነው ኮሜንት የማትከፍቱት ወገኖች? ለምንድን ነው ኮሜንት የማትከፍቱት? እህትየው ኤርሚያው ከፈቱት ኮሜንት ታውት በቃ ያ ምንም ይሁን ምንም ኮሜንት ከፈቱት፣ ችግር የለው። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። ተሴት ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው። በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ ነው የምናገረው። ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል እንችላለን። ስላሳቀኝ ነው። ሰው ስለሙታን ካላወራው ዲቤት ካልገባ ጥያቄ አለኝ እንዴ ቢኒ፣ ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ። ጥያቄ ምንድነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንዳንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ይቆይ ከይቅርታ ጋር ቴንክ ዩ። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ። የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን
ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላው ላይ የሚቀድስበት የሚያወጣው የሚያገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርግልህ ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑንና ቤት ብቻ ይምረጥልኝ እና ይሄው ያቀረብኩትን ጥሪ በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመለሰልኝ ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ ሐዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ቀኑን ብቻ ያሳውቀኝ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደ ኋላ አይደለም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤታው ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገስት ልካችሁ ቀንና ሰዓቱ የቲዩን ቦታ የቲዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አርእስት አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለው ነው። እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ሊወዳደር ያለኝ። በታቦቱ ላይ ካለ ያው ቴዲ ሐዋሳ ቤት እኔ እንደ ምርጫ ብየላለሁ። ይቀበለኝ ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንክ ዩ ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድነው? ቤት መረጣውን በተመለከተ ማለት ነው። ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደመሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወቅ ማለት ነው። ከውይይቱ እንደመሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስ ዲበኩሉ ፈልጋለሁ ብለዋል። የሚፈልጉት ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ ሐዋሳ ነው ምናምን ትሉት ልጅ ጥሩ ባለፈው ጥሩ ስላወያያችሁ የቤቱን ህግ አሳውቋችሁ እዛ ቤት ብትወያዩ ቤስት። እኔ አንድ ሚሊዮን ሰዎች እነዛ አንተ ባለፈው ሜንሽን ያረካቸውን 3 ሰዎች ቤት ግን አሁኑኑ መታወቅ አለበት። እዛ ቤት የሚደረግ ከሆነ በቃ ውይይቱን ካንተ ጋር ላለማድረግ ነው። ከዛ ቤት ውጪ ውይይቱን ለማድረግ አንተ ፈቃደኛ ነህ? አንድ ሁለተኛ እየገረመኝ ያለ ነገር አሁን ቅድም ያነሳው እንትና ሞቷል እንትና በህይወት አለ። ይሄ ፍርድ ቤት ነው እንጂ እዚህ አይደለም የሚነሳው። ሰውየው ሞቷል አልሞተም የሚል ከሳሽ ካለ ምን ካለ ምናምን ፍርድ ቤት ሄዳችሁ ፍርድ ቤት ተሟገቱ በሰውየው ጉዳይ ላይ። እዚህ አስተምህሮ ጉዳይ ነው የሚካሄደው። እኛ አንድ ሰውዬ ሞቱ በህይወት አሉ አይደለም ውይይቱ። የውይይቱ ዋነኛ ዓላማ አስተምህሮ ነው። ይሄ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም ሆነ ለሌላው ማህበረሰብ የወንጌልን እውነት ለማስተማር የሚረዳ አስተምህሮ ላይ መሰረት ያደረገ ውይይት ይካሄዳል እንጂ አየለ ሞቷል አልሞተም፣ ተስፋዬ ሞቷል አልሞተም እኛ ምን አገባን? እኛ ከፈለጋችሁ እሱን በተመለከተ እዛ ተነጋገሩ። በፍርድ ቤት መጠያየቅ ካለባችሁ በፍርድ ቤት ተጠያየቁ። ለኛ ስለማይጠቅመን እንዲህ አይነት ዲቤት እንዳትገባ ከወዲሁ 1100 1.1K አድማጮች አሉ አሁን። እኔ በጣም ከነሱ እንደ አንዱ ሆኜ እንዴት አይነት ዲቤት እንዳስገባ ነው። ዲቤትማ ገባለሁ ፓስተር። አይ እኛ ያው ሰማኝ በደንብ ሰማኝ። አንድ ሰውዬ ሞቷል አልሞተም ለኛ ምንም አይጠቅምንም። ኦኬ እሱ ላይ ከሆነ ኦኬ በደንብ ስማ። እኛ አንድ ሰውዬ ሞቷል አልሞተም ከፈለጋችሁ ሂዱና ፍርድ ቤት ተጠያየቁ። እሱ እኛ ምንም አይጠቅምንም። እኛ የምንፈልገው ትምህርት ነው። እኛ ከውይይታችሁ እኮ እንማራለን። ከውይይታችሁ ደግሞ የምንማርበት ምክንያታችን እምነታችንን ትክክለኛውን እምነታችንን ለመያዝ ነው። ወደ ኦርቶዶክስ መሄድ ካለብን ወደ ኦርቶዶክስ ቤተ እምነት ሄደን እምነታችንን እዛ እናጸናለን።
ቴንክ ዩ ወደ ወንጌል መምጣት ካለብን ወደ ወንጌል መተን እምነታችንን እናጸናለን። ስለዚህ ውይይቱ እዚህ ላይ ነው የሚያርፈው እንጂ ይሄ ተስፋዬ ሞቷል አልሞተም ከበደ አለ የለም እኛ የህዝብ ቆጠራ ላይ ስላልሆነን እንደሱ አይነት ነገር እንዳይሆንብን ቴንክ ዩ ፓስተር የሱ ከሆነ እሺ ተስማምተናል። እንደሱ እንዳይሆንብን ለማለት ነው። ቴንክ ዩ እንደሱ እንዳይሆንብን በሱ መልክ ቢሆን ማለት ይሄንን ለመምህር ዲበኩሉም ብትነግሯቸው ጥሩ ነው። በሚቻል ከሆነ ያሁን የሰጠሁት ሐሳብ እሳቸው እንደ ሃይማኖት አባትነታቸው እንደ ሃይማኖት አስተማሪነታቸው በእምነት ጉዳይ ላይ በትምህርት ጉዳይ ላይ ካንተ ጋር ቢወያዩ ነው የምንፈልገው። እኛ እሳቸው መማር የምንፈልገው እሱን ነው እንጂ አንድ ሰውዬ መሞቱንም በህይወት መኖሩንም አሁን ለጊዜው ጥያቄያችን ስላልሆነ ባይቸገሩብን በዚህ ተቀበያለሁ። ፓስተሩ ጸጋ ይብዛልህ። እኔ የሚያቀርብኩት በቃል ኪዳኑ ታቦት ነው። በእልልታና በጭብጨባ ቤቴ ድረስ መጥተው ሰዓት ብለው ነበረ። ቅድም በሬሳው ላይ ልከራከር ብሎ ስላለኝ ነው እንደዛ ያልኩትኝ። ተቀብያለሁ ብሎኛል። እሱንና ቀኑን ብቻ ቦታ ይምረጥ። እኔ እንደ ቴዲ ሐዋሳን ሪከመንድ አደርጋለሁኝ። በቴዲ ሐዋሳ ቤት ዛሬ ምሽት ብለው ቢሉኝ እገባለሁኝ፣ ነገም ብለው ቢሉኝ እገባለሁኝ። ከፈለጉ ከወርም በኋላ እገባ እችላለሁ። ይዘጋጁ። ታቦት በአዲስ ኪዳን እና ታቦት ከብሉይ ኪዳን ወደ ኢትዮጵያ አምጥተናል ብላ ባለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን አክሱም ጽዮን ማርያም በተቀመጠው የዘመናት ውሸት ሲናድ ታዩታላችሁ። ተቀብለዋል። ተቀብያለሁ። እኔ ነው ጥሪ ያቀረብኩት። እዛ ላይ እንገናኝ። ንገሩልኝ። ገስትም ገብታችሁ ቢሆን ንገሩ። ሰዓቱና ቀኑን ብቻ ይምረጥልኝ። ቴንክ ዩ። የማይታጠፍ ቃሌ ነው የኤልያስ አምላክ ምስክር። እኔ እንደነሱ ጥሪ ጠርቼ አላጥፍም። የኔ ፓስተሮች በርቀት በቅርብም ያሉ አሁን ፓስተር ታሬ ፓስተር አይደለም በርቀት ስላለ ማለት ነው። በሱ መጋቢነት ስራ አይደለም ያለውት፣ ግን እንደ ታላቅ ወንድም እንደ እግዚአብሔር ሰው የምሰማው ነው። ተግሳጹንም ምክሩን የምሰማው ነው። የዚህ ያሉ የወንጌላውያን አማኞች ይሄንን ጥሪ አትቀበል ይቅርብህ ውድቅ አድርገው ብሎ አንድ ሰው አልመከረኝም። አንድ ሰው እንደነሱ በውስጥ አይደዋወሉም። በውስጥ ደዋውሉ ይቅርብህ ምናምን ነገር ብላይ ነው። ያው በሬሳ ላይ እንዳትከራከር ነው እንጂ የጠራው ታቦት ነው። በታቦት ላይ ተከራከር ግባ ነው እያለኝ ያለው ፓስተር። አያችሁት አይደል? የጴንጤ ፓስተሮች ግባ፣ ራስነህ ጥሪውን ያቀረብከው ግባ ነው። እኔም ያው አልገባም ብዬ አላልኩም። እኔ ራሴ እንደሚገባ በጣም እርግጠኛ ሆኜ ነው። በዚህ ነው ልዩነታችን። እግረ መንገድ ቤት ጥሪ አቅርበው ሌሊቱን ሁሉ ሲደውሉ የሚያድሩት እነሱ ናቸው እኮ። ታስበላናለህ እያሉ እነ ሊቀ ሊቃውንት ቀለም ወርቅ ማለት ነው። ዲበኩሉን ሂዱና ታዩት። አሁን ይላል እገባለሁ። አሁን ማለት አሁን ከሆነ ሰዓት እያዝልን አሁን ከሆነ ቴዲ ጋር ደውዬ እነግረዋለሁ። አሁን ከሆነ አሁን ማለት ነው። በዚህ ምሽት እስከዚህ ድረስ ሬዲ ነኝ። በታቦቱ ጉዳይ ከሆነ ማለት ነው። እና ቴንክ ዩ አስታውቁ። ተባረኩ። ቀጥሉ። ግን በዚሁ አጋጣሚ ኤርሚያው በዛውም አንድ ልንነግራቸው የምንወደው ነገር ቀሲስ ዲበኩሉ ይሄንን ጥሪ ተቀብለው ቴዲ ሐዋሳ ቤት ወይንም ያው በጣም ምቹ እንግዲህ ጥሩ አወያ የሚባለው ቴዲ ሐዋሳ ነው ከረንትሊ። እሱ ጋር ይሄ ዲቤት ከተካሄደ በኋላ የዘማርያምንም ኮንሲደር ይደረጋል። ግን መጀመሪያ ቀሲስ ዲበኩሉ በታቦቱ ዙሪያ ይሄንን ውይይት ይቀበሉ። ይሄንን ጨርስ። ወረፋ ካለቀ በኋላ እኔም እያልኩ ይሄ ይለቅ፣ ሌላ ነገር እንዳታወሩ። ይሄንን ጨርስ። ቴንክ ዩ። ይሄ ይለቅና ከዛ በኋላ ደግሞ እያንዳንዱ ወረፋውን ተከትሎ እያንዳንዱ ይመጣል። ምንም እንትን የለውም እና ቀሲስ ዲበኩሉ ሰምተዋል። ያልሰሙም ከሆነ እዚህ ያላቸው ወንጌል አማኞች ቪዲዮውን አስተላልፉላቸው፣ ፖስት አድርጉላቸው። ሰምተዋል። ቅድምም እቀበላለሁ ብለዋል። ዳጸ ልሳን ይሁን እውነት ይሁን አናውቅም። ከተቀበሉ ይኸው ቦታው ተመርጧል። ሜዳው ላይ ይኸው ቃል እግዚአብሔርን ሰው ይሰማል ማለት ነው። ጸጋ ይብዛላችሁ። እሺ ቀጥሉ። እናመሰግናለን።